እሺ እንደምናላችሁ በጣም የሚገርም ዜና ነው ይዤላችሁ የመጣሁት። እንግዲህ አሁን በዓለም ላይ የሆነ ካለው ነገር አንፃር ኢትዮጵያ ያለችበትን ሁኔታ ትላንትና ከትላንትና ወዲያ ትንሽ ፍንጩን ነግሬያችኋለሁ። ኢትዮጵያ አሁን ዓለም እየሆነ ካለው ነገር አንፃር የተኛች ሀገር ናት። የተኛች ሀገር ናት ብያችኋለሁ። የተኛች ሀገር ናት ማለት የሆነ ተረት አለ። ሁለት ሰዎች ተኝተው አንዱ የአንዱን ሰውዬ እግር የሆነ ጅብ እየበላው ነው እና ጓደኛውን ቀስቅሶ አንተ ጅቡ እግሬን እየበላኝ ነው እና እንዳትንቀሳቀስ ዝም በል ምንም ነገር እንትን እንዳትል አርፈተኛ አለው ይባላል። ገባችሁ? አንዱን እግሩ ጀምሮታል። እስኪጨርሰው ነው እየጠበቀ። ለምን እንዲያልኳችሁ በና አሜሪካ በጣም ማንበብ እኮ ትችላላችሁ። በና አሜሪካ በና አውሮፓ በበለጸጉ ሀገራት ማለት ነው ኢትዮጵያ የምትከተለውን የፖለቲካ ሞዴል ኤትኒክ ፖለቲክስ ነው የምትከተለው። የብሔርን ፖለቲካ ማለት ነው። የብሔር ፖለቲካ ማለት ምንድን ነው? የብሔር ነፃነትን አይደለም፣ እንደ መብት አይደለም የምትከተለው። መብት ሁሉም ሀገሮች ያከብራሉ። የብሔር ባህላቸውን የመሳሰሉ ነገሮችን እንዲያከብሩ፣ እንዲጠብቁ፣ የመሳሰሉ ነገሮችን እንዲያደርጉ የትም አለ። ራይት ነው። የትም ቦታ እንደ መብት ይጠበቃል። አውሮፓም ሀገር አለ። ኢትዮጵያ ውስጥ ግን አይዲዮሎጂ ነው። አይዲዮሎጂ አይደለም ሊሉኝ ይችላሉ ሰዎች። ብሔር እንደ አይዲዮሎጂ ነው። አይዲዮሎጂ ምን ማለት ነው? አይዲዮሎጂ ምን ማለት ነው? አይዲዮሎጂ የሚባለው በእርግጥ ለክርክር የሚቀርብ እጅ አውጥታችሁ የምትተቹት ይሄ ስህተት ነው፣ ይሄ ችግር አለበት፣ ይሄ እንደዚህ ነው የምትሉት ከሆነ ነው። በቃ አይዲዮሎጂ ሲባል ኦፕን መሆን አለበት። ዝም ብላችሁ አይነኬ መሆን አይችልም። አይዲዮሎጂ ሆኖ እዚህ ጋር ሰባራ ነው፣ እዚህ ጋር ጎባጣ ነው፣ እዚህ ጋር ችግር አለበት፣ እዚህ ጋር ያባላል፣ ይጎዳል፣ እዚህ ጋር እንደዚህ አይነት ክፍተት አለበት ብላችሁ የምትተቹት መሆን አለበት አይዲዮሎጂ የሚባለው። የብሔር ፖለቲካ ኢትዮጵያ የምትከተለው የብሔር ፖለቲካ ዶግማቲክ ነው፣ እንደ ሃይማኖት ነው። እገሌ የሚባል ብሔር ራሱን የራሱ ታሪክ ጽፎ የራሱን ታሪክ ተርኮ ቁጭ ያደርጋል። እኔ ማለት እንዲህ ነኝ ይላል። በቃ ራሱን ዲፋይን አድርጎ አስቀምጧል። በቃ ዶግማቲክ አይነኬ ነው። ነገር ግን እንደዚህም ሆኖ የብሔር ፖለቲካን የሚጠቀመው እንደ አይዲዮሎጂ ነው። አይዲዮሎጂ ነው ማለት የፖለቲካ ቱል ነው፣ የፖለቲካ መሳሪያ ነው። እና አሁን የብሔር ፖለቲካ ችግር የሆነው መብት በመሆኑ አይደለም፣ እንደ መብት ሰዎች ኤክሰርሳይዝ ማድረጋቸው አይደለም፣ አይዲዮሎጂ በመሆኑ ነው። መሆን ስለማይችል ፊት ስለማያደርግ ማለት ነው። ለምሳሌ ሃይማኖትን ውሰዱ፣ ክርስትናን ውሰዱ ወይ እስልምናን ውሰዱ። እነዚህ ሁለት ሃይማኖቶች ብትወስዱ በቃ ክርስትና እግዚአብሔር ማለት ምን ማለት ነው የሚለው ነገር ባይ ዴፊኒሽን አስቀምጦታል። በቃ እስልምናም አላህ ምን ማለት ነው የሚለውን ነገር አስቀምጧል። በቃ በቁርአን ነው፣ በመጽሐፍ ቅዱስ ነው። በቃ ዶግማቲክ ነው፣ አይነኬ ነው፣ አይለወጤ ነው። በቃ እሱን ነካችሁ ማለት ሃይማኖቱን ነካችሁ ማለት ነው። ኢትዮጵያ ውስጥ ሃይማኖት አይዲዮሎጂ ነው ወይ ብላችሁ ብትጠይቁኝ ይፋ በወጣ መንገድ አይዲዮሎጂ አይደለም። ባይ ዲፎልት ግን አይዲዮሎጂ ነው። ምክንያቱም ካባ የሚለብሱ ኃይሎች የሆነ ቦታ ላይ ሃይማኖት ካባ ለብሶ ይሄዳል። የሆነ ቦታ ላይ ያ ሰውዬ የፖለቲካ ካባ ለብሶ ይመጣል። ሁለቱም ላይ ይዋኛል። ሁለቱንም ራን ያደርጋል። ኢትዮጵያ ውስጥ እረፍ የሚባልበት ሀገር አይደለችም። አሁን ባለው ሃይማኖተኛው እረፍ፣ አንተ ፈጣሪ አለ፣ ዓለምን የፈጠረው ፈጣሪ ነው፣ እንዲህ ይባላል፣ እገሌ ይባላል ብለህ ነው የምታምነው። በዛ ዙሪያ ነው አስተምሮ፣ ህዝብህን አስተምር። ተቋም አለ፣ ከተቋምህ አጥር ውጭ ወጥተህ የአመራር የአስተዳደር ጉዳይ ውስጥ ገብተህ ምንም መስራት አትችልም የሚባልበት ሀገር አይደለም። ምክንያቱም የፖለቲካ አመራሩ ራሱ ከነዚህም አተርፋለሁ ብሎ ሊያስብ ይችላል። ዊዶ ነው። አሁን ይታያችሁ ዶግማቲክ የሆኑ አይነኬዎች ማለት ነው። በቃ በተፈጥሯቸው መነካት የለብንም እኛ እንዲነን ብለው ራሳቸውን አጥረው በቃ መተቸት የለብንም፣ መነካት የለብንም፣ እኛ ካስቀመጥነው ቦርዶ ውጭ ማንም መጥቶ እንዲህ ሊነካን አይችልም ብለው ያስቀመጡ ኃይሎች አስተሳሰባቸውን ወደ ፖለቲካ እየቀየሩ ነው። የብሔር ፖለቲካ በይፋ፣ የሃይማኖት ፖለቲካ ደግሞ ባይ ዲፎልት። አሜሪካ ይህንን ትፈራለች፣ እንድታውቁ ፈልጌ ነው።
አሜሪካ እነዚህ ሁለት ኃይሎች ኢትዮጵያ ውስጥ እንዳሉ ታምናለች፣ ታውቃለችም፣ አጥንተዋልም። ኢትዮጵያ ውስጥ አሁን ያለው ተቋም አለ። የፖለቲካ ተቋሞቻችን አሉ። የፖለቲካ ተቋሞቻችን ስቴቢሊቲ ነው እንትን የሚሉት ፕሮሞት የሚያደርጉት እና የሚሰሩት ወይንስ ግጭትና አለመረጋጋትን ነው? ኢንስቴቢሊቲ ነው? ክራይሲስን ነው ወይ? ወደ ተቋምነት የተቀየረ ክራይሲስ ነው፣ ወደ ተቋምነት የተቀየረ ኢንስቴቢሊቲ ያለ ነው ብሎ የሚያስቡትና አሜሪካ አሁን ባለው ሁኔታ ምክንያቱም በብሔር ላይ በግላጭ በሃይማኖት ላይ በተዘዋዋሪ የቆመ የፖለቲካ ስርዓት ለጎረቤት ሞዴል የምትሆንበት አይደለም። እኔ እንደዚህ አይነት ምርጥ ተሞክሯለን ብለ በዓለም አቀፍ አደባባይ ወጥተ የምትናገረው አይደለም። ኢትዮጵያ ውስጥ በብሔር ፖለቲካ ላይ ተመስርቶ በመጣው ነገር እኛ እንዲህ አድርገን እንዲያተረፍን ብሎ መናገር የሚችል በአሁኑ ሰዓት ማንም የለም። ይሄ የስሜት ክምር የሚስተናገድበት ነው። በብሔር ፖለቲካ ላይ በኤኒ ሚንስ ማለት ነው የተሰለፉ ኃይሎች ዶክተር የሆኑ ፕሮፌሰር የሆኑ ቦርጫም የሆኑ ጉንጫም የሆኑ ሱፍ ይልበሱ ከረባት ይልበሱ ምን ይሁኑ ምን በብሔርና በፖለቲካ ዙሪያ በብሔርና በሃይማኖት ዙሪያ ቁጭ ብለው በሱ ላይ ፖለቲካን እያራገቡ ፖለቲካን እየሰሩ ያሉ ኃይሎች ጥበብ አይደለም፣ የአመራር ጥበብ አይደለም። አገር የማፍረስ በቃ ኢትዮጵያ ኮላፕስ እንድትሆን የሚያደርግ ተግባር ውስጥ ነው ያሉት ማለት ነው። ምዕራባውያን በተለይ አሜሪካ አሁን ባለችበት ሁኔታ አሁን ከኢትዮጵያ ጋር ባለችበት ሁኔታ ስታየው ኢትዮጵያ እንዳትፈርስ ያደረጓት ኢትዮጵያውያን አይደሉም፣ የኢትዮጵያ ፖለቲከኞች አይደሉም፣ ማንም አይደለም። በአሁኑ ሰዓት ኢትዮጵያን የጠበቋት እንዳትፈርስ ያደረጓት አሁን ባለው ሁኔታ እና አሜሪካ ናቸው። አሜሪካ ናት ለምሳሌ ለእኛ አስባ አይደለም። አንደኛ ኢትዮጵያ ኮላፕስ ካደረገች ለስደት የተጋለጠ ነው አካባቢው። ደቡብ ሱዳን ይበታተናል፣ ሶማሊያ፣ ኬንያ አካባቢ በሙሉ ይተራመሳል። የስደት ማዕበል ይወጣቸዋል። አካባቢው ላይ ያለው የንግድ ስርዓታቸው ይናጋል፣ የሽብርተኞች መናኸሪያ ይሆናል። ፕላስ ደግሞ ዋና በር የምትባለው ኤርትራ መሪዋ 80 ዓመት የሞላው ምን እንደሚሆን የማይታወቅ የባዮሎጂ ሊሚቱን እየጨረሰ ሰው ነው። ኢትዮጵያ ከተናጋች በዛ አካባቢ ቀጥታ ገብተው ማንም ሊቆጣጠራት ይችላል። ያንን አካባቢ ለመጠበቅ ለብዙ ነገር አሜሪካ አሁን በቃ ከቬንዙዌላ ባልተናነሰ ሁኔታ ማለት ነው እጇን ነክራ ኢትዮጵያን በሆነ አጋጣሚ ማስተዳደር ትፈልጋለች ማለት ነው። ህወሓትን ጦርነት እንዳይከፍት ያደረገው የኢትዮጵያ መንግስት ጥንካሬ ብቻ አይደለም፣ የአሜሪካ መንግስት ጣልቃ ገብነት ነው። እስቲ ወንድ ነህ ነው። ገባችሁ? አሁን የብሔር ፖለቲካን የምክክር ኮሚሽኑ እንኳ ብታዩ በጣም አደጋ ውስጥ ነው ያለው።